ሰላም እንዴት ናችሁ? በዛሬው ቪዲዮ የምንመለከተው የጀርመን መንግስት ስፖንሰር የሚያደርገውንና በየዓመቱ የሚወጣው የዳድ ኢፖስ የስኮላርሺፕ ፕሮግራም ተለቋል። አፕላይ ለማድረግ ማወቅ ያለባችሁን ጠቃሚ መስፈርቶች አብረን እንመለከታለን። ይህ የስኮላርሺፕ ፕሮግራም ዴቨሎፕመንት ሪሌትድ ፖስት ግራጁዌት ኮርስስ ወይም ዳድ ኢፖስ በመባል ይታወቃል። በማስተርስ እና በፒኤችዲ ፕሮግራም ለታዳጊና አዳዲስ ኢንዱስትሪያላይዝ ተብለው ለተለዩ ሀገራት ብቻ የሚሰጥ የስኮላርሺፕ እድል ነው። እንግዲህ ከተጠቀሱት ሀገራት ውስጥም ኢትዮጵያ ተካታለች። ከዚህ በፊት በለቀኩላችሁ የተለያዩ የስኮላርሺፕ ፖስቶች ደጋግሜ ሪማይንድ የማደርጋችሁ ምንድን ነው ስኮላርሺፕ የማግኘት እድላችሁን ከፍ የሚያደርጉላችሁን እንደዚህ በየዓመቱ የሚወጡና የሚታወቁ ፕሮግራሞች ላይ ፎከስ ማድረግ አለባችሁ። ወደ አፕሊኬሽን ሪኳየርመንት ዲቴይል ከመግባታችን በፊት አንድ መልእክት አለኝ። እሱ ምንድን ነው ሊንኩን ከፍታችሁ በቀጥታ ወደ ፕሮግራሙ ዌብሳይት ከመሄዳችሁ በፊት በመጀመሪያ በደንብ ግልጽ እንዲሆንላችሁ ቪዲዮውን እስከ መጨረሻው በትዕግስት ተመልከቱት። እንግዲህ ይህ ቪዲዮ ሰራላችሁ እኔ ለእናንተ ይጠቅሟቸዋል ብዬ የማስባቸው መረጃዎች በደንብ አሰባስቤና በተብራራ መንገድ ስለማቀርብላችሁ እስከ መጨረሻው ማየታችሁ ታተርፉበታላችሁ። ከዛ በተረፈ ደግሞ ግልጽ ያልሆነላችሁ ነገር ካለ የኮሜንት ሴክሽን ላይ ጥያቄዎችን ብታስቀምጡ በምችለው መጠን ሪስፖንድ አደርጋችኋለሁ። በተጨማሪም ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አሁን ወደ ዲቴይሉ እናልፋለን። እንግዲህ መጀመሪያ ላይ እንደተመለከትነው ይህ የስኮላርሺፕ ፕሮግራም ዴቨሎፕመንት ሪሌትድ ፖስት ግራጁዌት ኮርስ ወይም ደግሞ ዳድ ኢፖስ በመባል የሚታወቅ ሲሆን በታዳጊ ሀገራት ለሚገኙ የማስተርስ እና የፒኤችዲ አመልካቾች የሚሰጥ የትምህርት እድል ነው። የዚህ ፕሮግራም ዓላማ በተመለከተ ከዚህ ላይ እንደምንመለከተው ብቁ ባለሙያዎችን በማፍራት በታዳጊ ሀገራት የድህነት ቅነሳ፣ የትምህርትና የጤና ተደራሽነትን ማረጋገጥ ነው ይላል። ይህ እንግዲህ በኋላ ሞቲቬሽን ሌተራችሁን ለመጻፍ ስለሚያግዛችሁ ኮንሲደሬሽን ስታስገቡት ጥሩ ነው። አፕላይ ማድረግ የሚችሉት ኢሊጂብል ሀገራቶች እነማን ናቸው የሚለውን መረጃ በመጀመሪያ እንመልከት። ከዚህ ላይ ያለውን ሊንክ ከፍተን ከዚህ ላይ እንደምንመለከተው ታዳጊ ሀገራት ተብለው የተዘረዘሩ በተለያዩ አህጉራት የሚገኙ ሀገራቶች ሜንሽን ተደርገዋል። ከዚያ ውስጥ እንግዲህ ኢትዮጵያ ከዚህ ላይ ትገኛለች። ከዚህ ላይ እንደምንመለከተው አፍሪካ ውስጥ አፕላይ ማድረግ ከሚችሉ ሀገራቶች ውስጥ ዝርዝር ኢትዮጵያ አንዷ ናት ማለት ነው። ሌላው ከዚህ ላይ ሊስት ኦፍ ኦል ፖስት ግራጁዌት ኮርስስ ዊዝ አፕሊኬሽን ዴድላይን የሚል ሊንክ አለ። ይህ ሊንክ ስንከፍተው ከዚህ ላይ በዋናነት በዚህ የስኮላርሺፕ ፕሮግራም አፕላይ ማድረግ የምትችሏቸው የተለያዩ የማስተርስ እና የፒኤችዲ ፕሮግራሞች ወይም ዲፓርትመንቶች ተዘርዝረዋል። በዚህ በኩል ደግሞ ኔክስት ማለት ነው ኢንስቲትዩሽኖች ተቀምጠዋል። እነዚህ ፕሮግራሞች የሚሰጡበት ዩኒቨርሲቲ የጀርመን ዩኒቨርሲቲዎች ተዘርዝረዋል። ኮርሱ የሚሰጥበት ቋንቋ ከዚህ ላይ በእንግሊዝኛ ነው ወይስ በጀርመንኛ የሚለው ከዚህ ላይ ይታያል። እዚህ ላይ እንደምንመለከተው ከተወሰኑ ኮርሶች ውጭ ወይም ከአንድ ኮርስ ውጭ ከዚህ ላይ የምንመለከተው እንዳለ ሌሎቹ በእንግሊዝኛ እንደሚሰጡ ማየት ይቻላል። ሌላው ዲግሪ ሌቨሉ ማስተርስ ወይስ ፒኤችዲ የሚለው ከዚህ ላይ ተቀምጠዋል ማለት ነው። ሌላው ዱሬሽን ዊዝ ጀርመን ላንጉጅ እስከ ስንት ወራት ነው ጀርመንኛ ቋንቋ መማር ያለባችሁ እነዚህ ኮርሶች ለመውሰድ የሚለውን በተለይ ጀርመንኛ ማንዳቶሪ ከሆነ ለኮርሱ ማለት ነው እና ዴድላይኑ ከዚህ ላይ ተጠቅሷል። ይህም በኋላ እንመለከተዋለን። ለአሁኑ ግን ሌሎችን ኢንፎርሜሽኖችን እንመለከታለን ማለት ነው። ሌላው ዱሬሽን ኦፍ ፈንዲንግ የሚል የተቀመጣለ የስኮላርሺፕ ፕሮግራም ከዚህ ላይ እንደምንመለከተው ከአንድ ዓመት እስከ 3 ዓመት ከ6 ወር ባለው ጊዜ ውስጥ እንደየኮርሱ ወይም ደግሞ እንደየፕሮግራሙ ፈንዱ ይቆያል ማለት ነው። ከአንድ ዓመት የማስተርስ ስፔሻሊቲ ፕሮግራም እስከ 2 ዓመት የሬጉላር ማስተርስ ፕሮግራም እና እስከ 3 ዓመት የፒኤችዲ ፕሮግራሞች ከበር ያደርጋል ማለት ነው። ቫሊዩን በተመለከተ የዚህ ስኮላርሺፕ ቤኔፊት እንግዲህ ምንድን ነው እንደየ አካዳሚክ ሌቨሉ የሚለያይ ሆኖ ለማስተርስ ፕሮግራም 992 ዩሮ በወር ይሰጣል ማለት ነው። ለፒኤችዲ አፕሊካንቶች ወይም ደግሞ ፒኤችዲ ስኮላርሺፑን ላሸነፉ ሰዎች 1300 ዩሮ ይሰጣል ማለት ነው። ይህ የሚታወቅ ነው። የዳድ ስኮላርሺፕ የሚከፍለው ክፍያ ጥሩ የሚባል ክፍያ ነው። ሌላው ፔመንት ዋርድስ ሄልዝ አክሲደንት ኤንድ ፐርሰናል ዲያቢሊቲ ኢንሹራንስ የሄልዝ ኢንሹራንስ ከቨሬጅ አለው ማለት ነው። ሌላው ትራቭል አላዋንስ ነው። እናንተ የምትሰሩበት መስሪያ ቤት ከበር የማያደርግላችሁ ከሆነ የትራንስፖርት ወጪውን ማለት ነው የአየር ቲኬቱን የዳድ ስኮላርሺፕ ከበር ያደርግላችኋል ማለት ነው። ከዚህም በተጨማሪ የቤት ኪራይ ድጎማ እንደየአስፈላጊነቱ ይጨመራቸዋል ይላል። ከዛም በተጨማሪ ሌላው ኤክሴፕሽናል ቤኔፊቱ የዚህ ስኮላርሺፕ ፕሮግራም የሚታወቀው ምንድን ነው
ቤተሰብ ላለው ሰው ቤተሰቡን ሪሎኬት የሚያደርግበት ተጨማሪ ፈንድ፣ ፋሚሊ አላዋንስ፣ አዲሽናል ቤኔፊት ያገኛል ማለት ነው። ሌላው እንግዲህ ከዚህ ላይ እንደምንመለከተው ሴሌክሽኑን በተመለከተ የተቀመጡ የተለያዩ አካዳሚክ ሪኳየርመንቶች አሉ። እነሱ ማሟላት አለበት። እንዲሁም ጀርመን ከመጣ በኋላ ደግሞ ሰክሰስፉሊ ፕሮግራሙ ኮምፕሌት እንዲያደርግ ኤክስፔክት ይደረጋል ማለት ነው። ሌላው ካንዲዴትስ ሃቭ የባችለር ዲግሪ እንግዲህ እንደ ሪኳየርመንት 4 ዓመት የባችለር ዲግሪ ኮርስ ያጠናቀቁ መሆን አለባቸው ይላል። ሌላው ምንድነው አመልካቹ በተመረቀበት የሙያ ዘርፍ ቢያንስ 2 ዓመት የስራ ልምድ ወይም ደግሞ ፕሮፌሽናል ኤክስፒሪየንስ ማጻፍ ይኖርበታል፣ ተቀጥሮ በሚሰራበት ድርጅት ማለት ነው። ሌላው ኢንፎርሜሽን ምንድነው አመልካቹ በዚህ የስኮላርሺፕ ፕሮግራም ከተመረቀ በኋላ ወደ ሀገሩ ተመልሶ በዚህ የስኮላርሺፕ ፕሮግራም ያገኘውን እውቀትና ክህሎት መተግበር የሚያስችል ተነሳሽነት ሊኖረው ይገባል ይላል ማለት ነው። ሁለተኛውን ሴክሽን ክሊክ አድርገን ከዚህ ላይ አዲሽናል ሪኳየርመንቶችን በዝርዝር መመልከት እንችላለን። ከዚህ ላይ የተቀመጡ ሰርቴን ሪኳየርመንትስ አሉ። በዚህ ፕሮግራም አፕላይ ማድረግ የሚችሉት እንግዲህ በተለያዩ የህዝብ አገልግሎት የሚሰጡ የመንግስት ወይም የግል ድርጅቶች ተቀጥሮ የሚሰራ ነገር ግን ዴቨሎፒንግ ካንትሪ ተብለው የተዘረዘሩ ኢሊጂብል ሀገራቶች ውስጥ የሆነ ማንኛውም ሰው መወዳደር ይችላል ማለት ነው። በማስተርስ ፕሮግራም አፕላይ ለማድረግ የባችለር ዲግሪ ያስፈልጋል ማለት ነው። ኖርማሊ የባችለር ዲግሪው የ4 ዓመት ፕሮግራም መሆን አለበት። በፒኤችዲ አፕላይ ለማድረግ ደግሞ የማስተርስ ዲግሪ ያስፈልጋል ማለት ነው በሌላ አገላለጽ። ከዚህም በተጨማሪ የባችለር ዲግሪውን በጥሩ ውጤት ያጠናቀቀ አበብ አቨሬጅ ሪዛልትስ የሚል አለ ወይም ደግሞ አፐር ሰርድ የሚል አለ። እንግዲህ ይህም ማለት ከ3 እና ከዚያ በላይ ነጥብ ያለው ቢሆን ይመረጣል ማለት ነው። ኤንድ አትሊስት 2 years of related professional experience የሚል አለ። ከዚህ ላይ በተመረቅንበት የሙያ ዘርፍ ተቀጥረን ያገለገልንበትን የስራ ልምድ ሰብሚት ማድረግ አለብን። ከዚህም በተጨማሪ የባችለር ዲግሪያችንን ከተመረቀን 6 ዓመት ያለሞላው መሆን አለበት ይላል ከዚህ ላይ እንደ ሪኳየርመንት። እንዲሁም ከዚህ ላይ እንግዲህ ጀርመን የምትገኙ ጀርመን ከገባችሁ 15 ወር ያልበለጣችሁ ከሆነ ወይም 1 ዓመት ከ3 ወር ያልበለጣችሁ ከሆነ በዚህ ፕሮግራም አፕላይ የማድረግ ኢንተረስት ካላችሁ ኤሊጂብል ናችሁ ማለት ነው። በጀርመንኛ ቋንቋ የሚሰጡ ፕሮግራሞችን ከመረጣችሁ የ6 ወር የጀርመንኛ ቋንቋ ፕሪፓራቶሪ ኮርስ ትማራላችሁ ጀርመን እንደገባችሁ ማለት ነው። ከዚያ ውጭ በእንግሊዝኛ የሚሰጡ ፕሮግራሞችን ከመረጣችሁ ደግሞ ፕሩፍ ኦፍ ላንጉጅ ስኪል ሰብሚት ማድረግ ይኖርባችኋል ማለት ነው። ከዚህ ላይ ኦፊሻል የአይኤልቲኤስ ወይም ደግሞ ሌላ የእንግሊዝኛ ሰርቲፊኬት ማስገባት አይጠበቅባችሁም። የባችለር ዲግሪያችሁን በእንግሊዝኛ ሚዲየም ኦፍ ኢንስትራክሽን ካጠናቀቃችሁ ልክ በኢትዮጵያ ዩኒቨርሲቲዎች እንደሚሰጠው ማለት ነው ካጠናቀቃችሁ ከዩኒቨርሲቲያችሁ ሚዲየም ኦፍ ኢንስትራክሽን አጽፋችሁ እዛ ሰብሚት ማድረግ ትችላላችሁ። ይህም በኋላ ዲቴል እያንዳንዱ ፕሮግራም ላይ እንመለከታለን ማለት ነው። ሌላው የአፕሊኬሽን ፕሮሲጀሩን ከዚህ ላይ መመልከት አለብን። አፕሊኬሽን ዴድላይኑ የእያንዳንዱ ፕሮግራም ቫሪድ የሆነ የአፕሊኬሽን ዴድላይን ነው ያለው። ስለዚህ እያንዳንዱን ፕሮግራም እየገባችሁ መመልከት አለባችሁ ነው የሚለው እዚህ ላይ እሱን እንመለከታለን የኮርስ ዝርዝሮች ላይ። ሌላው የአፕሊኬሽን ዶክመንትን በተመለከተ ነው። አፕሊኬሽን ዶክመንቱን የምትልኩት ለመረጣችሁት ሪስፔክቲቭ ኮርስ ዳይሬክትሊ ይሆናል ማለት ነው። በመረጥነው ፕሮግራም ሊንክ አለ። የተቀመጠው ሊንክ እንከፍትና የዛን ፕሮግራም ዲቴል ተጨማሪ ሪኳየርመንት ካለን እንመለከታለን። ጀነራሊ የዳድ ሪኳየርመንት ከዚህ የተቀመጡት ነው እዛ ላይ የሚደግሙት። ዶክመንታችሁን ሰብሚት የምታደርጉበት የተለያየ ፖርታል ስላለ ማለት ነው። ስለዚህ እሱን እንመለከታለን። ለዛ ነው ወደኋላ ላይ እንመለከተዋለን ብዬ እሱን ያለፍኩት። ከዚህ ላይ እንደምትመለከቱት አፕሊኬሽን ሴንት ቱ ዘ ዳድ ዊል ኖት ቢ ፎርዋርድድ ቱ ዘ ሪስፔክቲቭ ኮርስ ኦር ዩኒቨርሲቲ። ለዳድ ዳይሬክትሊ አፕላይ የምታደርጉ ከሆነ ለመረጣችሁት ኮርስ ወይም ደግሞ ለመረጣችሁት ዩኒቨርሲቲ ዳድ እናንተ ወክሎ ፎርዋርድ አያደርግላችሁም። ስለዚህ ማድረግ ያለባችሁ እናንተ በቀጥታ ለመረጣችሁት ኮርስ ወይም ዩኒቨርሲቲ ሰብሚት ታደርጋላችሁ። ከዚያ በኋላ ያ ዩኒቨርሲቲ ነው እናንተን ለዳድ መራጭ ኮሚቴ ኖሚኔት የሚያደርጋችሁ ማለት ነው። ስቴፑ ያ ነው። ሌላው ዩ ካን አፕላይ ፎር አፕ ቱ 3 ኮርስ ይላል። እስከ 3 ፕሮግራም መምረጥ ትችላላችሁ። ሌላው አድቫንቴጅ የዚህ ፕሮግራም ማለት ነው አንድ ሰው 3 የተለያዩ ዲፓርትመንቶችን መምረጥ አለበት። ለነዛ ግን ጀስቲፊኬሽን መጻፍ ይኖርበታል። ሞቲቬሽን አፕሊኬሽን ዶክመንቱን በተመለከተ ከዚህ ላይ ሰብሚት የምታደርጓቸው የተዘረዘሩ ዶክመንቶች አሉ። አፕሊኬሽን ቼክሊስቱን ከፍታችሁ ከዚህ ላይ የሚያስፈልጉ ማንዳቶሪ ዶክመንቶችን መመልከት ትችላላችሁ። እዚህ ላይ የመጀመሪያውን የመፍትሄ አፕሊካንት ስማችሁን መጻፍ አለባችሁ ማለት ነው፣ ስም እስከ አያት። ከዚህ ላይ እንደምንመለከተው ይህ ቼክሊስት የሚያገለግለው የእናንተን ሰብሚት ያደረጋችኋቸውን ዶክመንቶች ካውንት ለማድረግ ይረዳቸዋል ማለት ነው። ስለዚህም ፈርማችሁ ለዳድ ኢፖስ የስኮላርሺፕ ፕሮግራም ሰብሚት ማድረግ አለባችሁ።
እንዲሁም ደግሞ ለመረጣችሁት ኮርስ ሰብሚት ማድረግ ይኖርባችኋል። የመጀመሪያው ላንጉጅ መምረጥ ነው፣ ማንዳቶሪ ነው የምትማሩበትን ላንጉጅ። የአፕሊኬሽን ፎርምን በተመለከተ ከዚህ ላይ ማክበብ አለባችሁ፣ ኢንሰርክል ማድረግ አለባችሁ ማለት ነው። ሆስት የሚያደርጋችሁ ዩኒቨርሲቲ ፈርስት ቾይስ፣ ሰከንድ ቾይስ፣ ሰርድ ቾይስ ካላችሁ 3 ፕሮግራሞችን ከመረጣችሁ ፕሮባብሊ 3 ዩኒቨርሲቲዎች መምረጥ ይኖርባችኋል ማለት ነው። ዩኒቨርሲቲዎች ምርጫችሁን እንዲሁም የፕሮግራማችሁን ምርጫ ከዚህ ላይ ቲክ ማድረግ አለባችሁ ማለት ነው። ሌተር ኦፍ ሞቲቬሽን ማንዳቶሪ ነው፣ ከዚህ ላይ ቲክ ማድረግ አለባችሁ ማለት ነው። ሌላው ሲቪን በተመለከተ ነው። ሲቪ እንግዲህ ዩሮፓስ ሲቪ ከዚህ በፊት ሰርች ፖስት አድርጌላችኋለሁ፣ ይህ ቻናል ላይ ታገኙታላችሁ። በዛ መሰረት የአውሮፓ ዩኒቨርሲቲዎች በብዛት የሚከተሉት ይህ ፎርማት ነው። በዛ መሰረት ማዘጋጀት ትችላላችሁ። ሲቪያችሁን አንኤክስፕሌንድ የሆነ ጋፕ መኖር የለበትም፣ ማንዳቶሪ ነው። ሲቪያችሁ ላይ ዓመተ ምህረት ወይም ቀን ሜንሽን ስታደርጉ ኢን ሪቨርስ ኦርደር መሆን አለበት ነው የሚለው፣ ማንዳቶሪ ነው። ይህን እንግዲህ ዩሮፓስ ሲቪ ላይ የሰራሁት ላይ አብራርቼላችኋለሁ። አንድ ሰው ለምሳሌ በጣም ብዙ የስራ ልምድ ቢኖረው እና በተለያዩ ጊዜያት ያገለገለበት የስራ ልምድ ካለ የሚጀምረው ከሌተስቱ ነው ማለት ነው። ከሌተስቱ ለምሳሌ ከ2025 ያገለገለ ፖዚሽን ዘንድ በ2024 ዘንድ በ2023 እያለ ነው የሚሄደው ማለት ነው፣ ከላይ ወደ ታች። የትምህርት ደረጃም ካለው ከሌተስቱ ነው የሚጀምረው ማለት ነው። ስለዚህ በዛ መንገድ ማድረግ አለባችሁ። ዴት ኦፍ ኢሹን ኢንሰርክል ማድረግ አለባችሁ፣ ማንዳቶሪ ነው። ዩኒቨርሲቲ ሰርቲፊኬት፣ የዲግሪ ሰርቲፊኬት ትራንስክሪፕት ማንዳቶሪ ነው ማለት ነው። ፕሮፌሽናል ኤክስፒሪየንስ ማንዳቶሪ ነው፣ ቲክ ማድረግ አለባችሁ። ሌተር ኦፍ ሪኮመንዴሽን ማንዳቶሪ ነው፣ ቲክ ማድረግ አለባችሁ። ፕሩፍ ኦፍ ላንጉጅ ስኪል ቲክ ማድረግ አለባችሁ። ሰብሚት ያደረጋችሁትን ዶክመንት ሜንሽን ማድረግ አለባችሁ። እነዚህን ክራይቴሪያዎች ከላይ የገለጽናቸው የተመለከትናቸውን ዲቴል እያነበባችሁ በደንብ መሙላት አለባችሁ ማለት ነው። ሌተር ኦፍ ሞቲቬሽን ኮንቪንስ የሚያደርግ ኤክስፕላኔሽን የእናንተ በዚህ ሄዳር ፕሮግራም ለምን አፕላይ ማድረግ እንደፈለጋችሁ፣ በተለይም ደግሞ ከዳር ኢፖስ ቴማቲክ ኦብጀክቲቭ ጋር ሊገናኝ የሚችል ጀስቲፊኬሽን መጻፍ ያለባችሁ። እንደዛ ብታደርጉ መመረጥ እድላችሁን ጨምረዋል። ከላይ መጀመሪያ ላይ እንዳብራራውላችሁ ዳድ ኢፖስ የሚባለው በታዳጊ ሀገራት የድህነት ቅነሳ፣ የትምህርት ተደራሽነት፣ የጤና ተደራሽነት ብቁ ባለሙያዎችን ለማፍራት ነው የሚል ኦብጀክቲቭ ስላለው ማለት ነው። ከዚህ ላይ እንደምትመለከቱት ሎኬሽን ኤንድ ዴት ሞልታችሁ ፊርማ፣ ዲጂታል ፊርማ ሰብሚት እንዳታደርጉ። እንደገና የምትጽፉት ስማችሁን በካፒታል ሌተር መሆን አለበት። ኦሪጂናል ሲግኒቸር ነው ይላል። ከዚህ ላይ ዳውንሎድ አድርጋችሁ ኦሪጂናል ለመፈረም። ስለዚህ ዲጂታል ስካንድ የሆነ ፊርማ ሰብሚት እንዳታደርጉ ጥንቃቄ አድርጉ። ምክንያቱም ይህን ኤግዛማይን ማድረግ የሚችሉበት ሲስተም ስላላቸው እንደዚህ አይነት ነገሮችን ሚስቴክ አትስሩ። ስለዚህ አሁን በተመለከትነው መሰረት ቼክሊስቱን ዳውንሎድ አድርጋችሁ እያንዳንዷን ፎርም በጥንቃቄ ሞልታችሁ ፈርማችሁ ከአፕሊኬሽናችሁ ጋር አብራችሁ አፕሎድ ማድረግ ይኖርባችኋል ማለት ነው። ሌላው ሲቪ ኢን ሪቨርስ ኦርደር የተሞላ እሱን ሰብሚት ማድረግ አለባችሁ። እንዲሁም ደግሞ የዓመተ ምህረት ዲፈረንስ ወይም ጋፕ ካለ እሱን ኤክስፕሌን ማድረግ አለባችሁ። አንኤክስፕሌንድ የሆነ ጋፕ መኖር የለበትም ጊዜ ላይ ተጠቀሳለ። እንዲሁም ሌተር ኦፍ ሞቲቬሽን ያን ስፔሲፊክ ፕሮግራም ለምን እንደመረጣችሁ ከዳድ ኢፖስ የስኮላርሽፕ የቴማቲክ ኦብጀክቲቭ ጋር አገናኝታችሁ የእናንተን ፐርሰናል ስቴትመንት መጻፍ አለባችሁ ማለት ነው። ሞቲቬሽን ሌተር አንድ ገጽ ያልበለጠ ቢሆን ይመከራል። እንዲሁም ሌተር ኦፍ ሪኮመንዴሽን አሁን ላይ ተቀጥራችሁ በሚሰሩበት ድርጅት ፖዚሽን ላይ ባለ ሰው ኦፊሻል ማህተም እና ፊርማ የተፈረመ ከአፕሊኬሽናችሁ ጋር አብራችሁ አፕዴትድ የሆነ ከረንት የተጻፈ ማለት ነው ማድረግ አለባችሁ። ሌተስት የሆነ ሌተር ኦፍ ሪኮመንዴሽን በኢንቬሎፕ መሆን የለበትም። የታሸገ በፖስታ የሚላክ ስላልሆነ ስካን አድርጋችሁ አፕሎድ የምታደርጉት ስለሆነ በዛ መንገድ መሆን አለበት። እንዲሁም ሰርቲፊኬት ኦፍ ኤምፕሎይመንት እንግዲህ 2 ዓመት የታወቀ የስራ ልምድ ያለው ሰው መሆን አለበት ስለሚል ላይ እንደምንመለከተው 3 years of relevant work experience በባችለር ዲግሪ ተመርቃችሁ ያገለገላችሁበት የስራ ልምድ ያስፈልጋል። እሱን ማጻፍ አለባችሁ በእንግሊዝኛ። ሌላው ረሰንት ፕሩፍ ኦፍ ላንጉጅ ስኪልስ የሚለው ነው። አይኤልቲኤስ ወይም ቶፍል ወይም ደግሞ ሌላ የእንግሊዝኛ ሰርቲፊኬት የጀርመንኛን ይጠይቃል። ይሄ ካላችሁ ነው እንግዲህ የእንግሊዝኛውን ከላይ እንዳብራራውላችሁ በሌተር ኦፍ ሚዲየም ኦፍ ኢንስትራክሽን መወዳደር ትችላላችሁ። እያንዳንዱ ፕሮግራም ላይ እንመለከተዋለን። ማንዳቶሪ አይደለም። የጀርመኑ ደግሞ በጀርመንኛ የምትማሩት ኮርስ ካለ እዛ ሄዳችሁ የጀርመንኛ የ6 ወር የፕሪፓራቶሪ ኮርስ ስላለ ማንዳቶሪ አይደለም ማለት ነው።
እንዲሁም የተመረቃችሁበትን ሰርቲፊኬት፣ ፉል ሴት ኦፍ ትራንስክሪፕት ኦፍ ሪከርድስ፣ ስቱደንት ኮፒ የሚባለውን ኦፊሻል ሰብሚት ማድረግ አለባችሁ። ከዚህ ላይ ኢምፖርታንት የሚል ኖት አለ። አፕሊኬሽኑን በእንግሊዝኛ ወይም በጀርመንኛ ሰብሚት ማድረግ ያለባችሁ፣ በእንግሊዝኛ መሙላት አለባችሁ ማለት ነው። ኢንኮምፕሊት አፕሊኬሽንስ ካኖት ቢ ኮንሲደርድ ይላል። ስለዚህ በጥንቃቄ እያንዳንዱን ነገር ሪኳየርመንት ሞልታችሁ ቼክሊስቱ ላይ አረጋግጣችሁ ማድረግ አለባችሁ። ከአንድ በላይ ኮርስ አፕላይ የምታደርጉ ከሆነ ለእያንዳንዱ ኮርስ አንድ ሞቲቬሽን ሌተር ያስፈልገዋል ማለት ነው። ያን ለምን እንደመረጣችሁ ማብራራት የሚችል የአፕሊኬሽን ሎኬሽኑን በተመለከተ ለመረጣችሁት ኮርስ ዳይሬክትሊ ሰብሚት ማድረግ አለባችሁ። እንግዲህ የሬደንደንት የሆኑ ኢንፎርሜሽኖችን ነው እየተመለከትን ያለ ነው። ስለዚህ አፕሊኬሽኑን ለመረጣችሁት ዲፓርትመንት እና ዩኒቨርሲቲ ለዛ ነው ሰብሚት ማድረግ ያለባችሁ። ሴሌክሽን ኮሚቴው የዛ ስፔሲፊክ ኢንስቲትዩሽን ሴሌክሽን ኮሚቴ ለዳድ የስኮላርሽፕ ኮሚቴ ሰጀስት ያደርጋችኋል፣ እናንተን ኖሚኔት ያደርጋችኋል ማለት ነው። ከዛ በኋላ ዳድ እናንተን ኮንታክት ያደርጋችኋል። ሰጀስት የተደረገው ካንዲዴት በዳድ ኮንታክት ይደረግና ዶክመንት እንደገና ሪአፕሎድ ያደርጋል ማለት ነው። ሴሌክሽን ፕሮሰስ ዊል ቢ ፋይናላይዝድ ኤንድ ሰጀስትድ ካንዲዴትስ ዊል ቢ ኢንፎርምድ አኮርዲንግሊ፣ በዚህ መሰረት ይሆናል ማለት ነው። ስለዚህ ሜክ ሹር ዩ ሃቭ ኤ ኮፒ ኦፍ ኢች ዶክመንትስ ኦፍ ዩር አፕሊኬሽን ሬዲ ነው የሚለው። ከዚህ ላይ በመጀመሪያው ኢንስቲትዩሽን ላይ አፕላይ ስታደርጉ ፒዲኤፍ አፕሎድ ያደረጋችኋቸውን ዶክመንቶች እያንዳንዱ ኮፒ እናንተ ላይ መቅረት አለበት። በኋላ ደግሞ ዳድ በተጠየቁበት ታይም ሪአፕሎድ ማድረግ ትችላላችሁ ማለት ነው በቀላሉ። ሰው የአፕሊኬሽን ፕሮሲጀሩ ይህን ይመስላል። ወደ መጀመሪያው እንመለስና ስለዚህ ከዚህ ላይ ሊስት ኦፍ ኦል ፖስት ግራጁዌት ፕሮግራምስ የሚለውን ሊንክ እንክፈትና በእያንዳንዱ ፕሮግራም ኤክስፔክት የሚደረጉ ዴድላይኖችን እና የአፕሊኬሽን ሂደቱን ሃይላይት የተወሰኑ ፕሮግራሞችን እንመለከታለን። እንግዲህ ከዚህ ላይ እንደምትመለከቱት በጣም ብዙ ፕሮግራሞች አሉ በተለያዩ ዘርፎች ማለት ነው። ስለዚህ እናንተን የምትፈልጉትን ዲፓርትመንት ከዚህ ላይ ትመርጣላችሁ ፕሮግራሙን ማለት ነው። የትኛው ኢንስቲትዩሽን ላይ እንደሚሰጥ ከዚህ ላይ ትመለከታላችሁ። ቀጥሎ ፕሮግራሙ የሚሰጥበት ቋንቋ አለ። የዲግሪ ሌቨሉ ማስተርስ ወይስ ፒኤችዲ የሚለው አለ። ዱሬሽኑ በወራት ከዚህ ላይ ተዘርዝሯል። እንዲሁም ደግሞ ስኮላርሽፑ ዴድላይኑ አፕላይ ማድረግ የምትችሉበት ዴድላይን የተቀመጣለ። ለሰልፍ ስፖንሰር ወይም ደግሞ በራሳችን እንማራለን የሚሉ ሰልፍ ፋይናንሲንግ አመልካቾች ደግሞ የራሱን የቻለ የዴድላይን አለው ማለት ነው። እሱም ዌብሳይቱ ላይ አብዛኛውን ገብታችሁ የምትመለከቱት እዚህ ላይ እየተቀመጣለ ማለት ነው። ስለዚህ ማስተርስ ፕሮግራም ኢንተርናሽናል ዴቨሎፕመንት ኢኮኖሚክስ የሚለውን ሊንክ ከፍተን አንድ ፕሮግራም ለምሳሌ እንመልከት። ይህ ፕሮግራም ከዚህ ላይ እንደምትመለከቱት በበርሊን ዩኒቨርሲቲ ነው የሚሰጠው። እንግዲህ አፕሊኬሽናችሁን ለዚህ ስፔሲፊክ ኢንስቲትዩሽንና ፕሮግራም ነው ሰብሚት ማድረግ ያለባችሁ ማለት ነው። ስለዚህ ከዚያ በኋላ ይህ ፕሮግራም እናንተን መርጦ ለዚህ ፕሮግራም ሲውቴብል ናችሁ ብሎ ሲያምን ዳድ ስኮላርሽፕ ሪከመንድ ያደርጋችኋል። ዘን ዳድ ትመረጣላችሁ ማለት ነው በዛ መንገድ። ስለዚህ አፕላይንግ የሚለውን ኢንፎርሜሽን ክሊክ ስናደርገው አፕሊኬሽኑ ከጁላይ 1 ይጀምራል ማለት ነው። ከጁላይ 1 እስከ ሴፕቴምበር 30 ይቆያል ማለት ነው። ነገር ግን እስከ ሴፕቴምበር 30 የሚቆየው ለሰልፍ ስፖንሰር ለሚሆኑት ከዚህ ላይ እንደምትመለከቱ ሰልፍ ፋይናንሲንጎች ነው። ከዛ ውጭ ግን በዳድ ስኮላርሽፕ የሚወዳደር እስከ 31/08/2025 ወይም ደግሞ እስከ ኦገስት መጨረሻ ብቻ ይሆናል ማለት ጁላይና ኦገስት 2 ወር 60 ቀን ብቻ ይሆናል ማለት ነው። ስለዚህ አፕሊኬሽኑ የሚከፈተው የ01 ጁላይ ይጀምራል ማለት ነው። አፕሊኬሽኑ የአፕሊኬሽን ፖርታሉ እዚህ ላይ እንደምትመለከቱት በኦንላይን አፕሊኬሽን ፎርም ዊል ቢ አቬይላብል ኦን ዚስ ፔጅ ከረንትሊ አላስቀመጡትም ከዚህ ላይ ማለት ነው። አፕላይ ማድረግ የምትችሉበትን እዚህ ላይ በተቀመጠው ኢሜይል እነሱን ኮንታክት ማድረግ ትችላላችሁ። ነገር ግን አፕሊኬሽኑ በሚደርስበት ታይም ጁላይ ላይ ስለሆነ ያኔ ከዚህ ላይ ፐብሊሽ ይደረጋል። እየገባችሁ ቼክ ማድረግ ይኖርባችኋል ማለት ነው። አፕሊኬሽን ሪኳየርመንቱን በተመለከተ የአድሚሽን ሪኳየርመንት የሚለውን ወረድ ብለን እንመልከት። እንግዲህ ከላይ የተመለከትናቸውን 180 ኢሲቲኤስ የወሰደ መሆን አለበት ወይም ደግሞ በ4 ዓመት የዲግሪ ፕሮግራም ለዚህ ፕሮግራም ብቁ የሚያስብሉ ፕሮግራሞች አሉ የተቀመጡ በነዛ ኤሪያዎች መሆን አለበት። ከዚህ ላይ አድሚሽን ሪኳየርመንቱን በተመለከተ ኤሊጂብል ፎር አድሚሽን የሚል አለ። ክሊክ አድርገን ዲቴይሉን መመልከት እንችላለን። እንግዲህ የመጀመሪያው አካዳሚ ባክግራውንድ ከታወቀ ዩኒቨርሲቲ በአንደር ግራጁዌት ፕሮግራም ቢያንስ 180 ኢሲቲኤስ የወሰደ ሰው መሆን አለበት። በኢኮኖሚክስ የትምህርት ዘርፍ ባክግራውንድ ያለው ሰው መሆን አለበት። አዲሽናል ሪኳየርመንትስ ከዚህ ላይ ለነን ኢሮፒያን ካንትሪዎች የተቀመጣለ። ይህን ዲቴይል እየገባችሁ መመልከት አለባችሁ። እንግሊሽ ፕሮፊሸንሲን በተመለከተ ዲግሪ ታውት ኢን እንግሊሽ ከሆነ
ኦፊሻል ኮንፊርሜሽን ሳብሚት ማድረግ አለባችሁ ማለት ነው። አይኤልቲኤስ ወይም ደግሞ ቶፍል ወይም ደግሞ ሌላ ኦፊሻል የእንግሊዝኛ ቋንቋ ሳብሚት ማድረግ አይጠበቅባችሁ ማለት ነው። ስለዚህ ሚዲየም ኦፍ ኢንስትራክሽን አጽፋችሁ በዛ አፕላይ ታደርጋላችሁ። ከዛ ውጭ ግን እዚህ ላይ የተቀመጡትን ዶክመንቶችና ነጥቦች ማሟላት ይጠበቅባችኋል። የትልቅ አድቫንቴጅ ነው። ሌላው ኢቫሉዌሽንን በተመለከተ ክራይቴሪያው ኮሙሌቲቭ ግሬድ ፖይንት 40 ይያዛል ማለት ነው። እንግዲህ በጣም ሜሪት ቤዝድ የሆነ ሃይሊ ኮምፒቴቲቭ የሆነ ግሬድን መሰረት ያደረገ ነው ማለት ነው። የወሰዳችሁት የኢኮኖሚክስ ኮርስ 25% ይያዛል። እንግዲህ በዚህ ኤሪያ ሞር በዚህ ፕሮግራም ዳይሬክት የሆነ ሪሌትድ የሆነ ፕሮግራም ከሆነ ሙሉ ነጥብ ታገኛላችሁ ማለት ነው። ሪሌትድ ከሆነ እንደየወሰዳችሁት የኤስቲኤስ ሌቨል ሜዥር ይደረጋል ማለት ነው። ሌላው ሌተር ኦፍ ሞቲቬሽን በተመለከተ ነው። እንግዲህ ኮንቪንሲንግ የሆነ ሞቲቬሽን ሌተር፣ ስትሮንግ የሆነ ሞቲቬሽን ሌተር ከዳድ ስኮላርሺፕ ኦብጀክቲቭ ጋር አገናኝታችሁ ታንክስ ቱ ቻት ጂፒቲ በጥንቃቄ ለአይዲያ ጀነሬት ለማድረግ ተጠቅሙበት ለማለት ነው። ጀነሬት አድርጋችሁ ዳይሬክትሊ ሰብሚት እንዳታደርጉ፣ ነገር ግን ሀሳቡን በደንብ ኦርጋናይዝ ለማድረግ ስለሚረዳችሁ እንዲሁም ሪከመንድም ስለሚደረግ በዛ መሰረት መጻፍ ይኖርባችኋል ማለት ነው። ሌላው ከዛ ውጭ ፕሩፍ ኦፍ ላንጉጅ ሪኳየርመንት በተመለከተ ሪደንደንት የሆነ ኢንፎርሜሽን ነው። አፕሊካንትስ ሁ ሃቭ ኦብቴንድ የዩኒቨርሲቲ ዲግሪ ዊዝ ኢንግሊሽ ቢንግ ላንጉጅ ኦፍ ኢንስትራክሽን የሚል አለ። በዛ ከሆነ እሱ ያስገባሉ። ኤክሴፕሽን ነው ማለት ነው፣ እንዲያስገባ አይጠበቅም። ከዛ ውጭ ግን ከዚህ ላይ የተቀመጡ ዲቴል ሪኳየርመንት ላንጉጅ ሪኳየርመንቶች አሉ ማለት ነው። ሌላው ዴድላይኑ 31 ኦገስት ለዳድ ስኮላርሽፕ አፕሊካንቶች ነው። ከላይ እንደጠቀስኩት 30 ሴፕቴምበር ለሰልፍ ፋይናንሲንግ ወይም ደግሞ ዊዛውት ስኮላርሽፕ ማለት ነው። አፕሊኬሽን ፕሮሲጀሩ እንግዲህ እነዚህን ሪኳየርመንቶች ማሟላት አለባችሁ። ከላይ የተመለከትናቸውን ዶክመንቶች ማለት ነው፣ እነሱን ማሟላት አለባችሁ። ሌሎች ሳፖርቲንግ ዶክመንቶች አሉ ማሟላት አለባችሁ። በተመሳሳይ ቼክሊስቶችና ከላይ የተመለከትናቸውን የዩኒቨርሲቲ ዲግሪ ሰርቲፊኬታችሁን፣ ትራንስክሪፕት ኦፍ ሪከርድስ፣ ኤክስፕላኔሽን ኦፍ ግሬዲንግ ሲስተም የኛ ኢሲቲኤስ ስለሆነ ኢትዮጵያ የምንጠቀመው ኤክስፕላኔሽን የሚያስፈልገው አይደለም፣ የኢሮፒያን ካሪክለም ስለሆነ ማለት ነው። ሌተር ኦፍ ሞቲቬሽን የዩሮፓስ ፎርማት መሆን አለበት ሲቪያችሁ። ከዚህ ላይ ኮፒ ኦፍ ፓስፖርት ያስፈልጋል። ኮፒ ኦፍ ሰከንዳሪ ስኩል ሰርቲፊኬት ያስፈልጋል። የማትሪክ ውጤታችሁን ሪዛልታችሁን አብራችሁ ሰብሚት ማድረግ ይኖርባችኋል። ከዛ ውጭ ያለው በዳድ ስኮላርሽፕ ከሆነ የዳድ ሪኳየርመንቶች ማሟላት አለባችሁ የሚል ዲቴይል ኢንፎርሜሽን አለ ማለት ነው። ስለዚህ ከዚህ ላይ የምትመለከቷቸው ድግግሞች ናቸው ማለት ነው። ስለዚህ በዚህ መሰረት በኢንተርናሽናል ዴቨሎፕመንት ኢኮኖሚክስ አፕላይ የሚያደርግ ሰው በዚህ ሊንክ እዚህ ዌብሳይት ላይ ገብቶ ጁላይ 1 እስከ ኦገስት 30 አፕላይ ማድረግ ይኖርበታል ማለት ነው። ይህ እንግዲህ በበርሊን ዩኒቨርሲቲ የሚሰጠው በእንግሊዝኛ ቋንቋ የሚሰጠው የማስተርስ ፕሮግራም ነው። 17 ወራት ነው የማስተርስ ፕሮግራሙ ከጀርመንኛ ቋንቋ ውጭ ማለት ነው። ሌሎቹ ወራት ለጀርመንኛ ፕሪፓራቶሪ ኮርስ ማንዳቶሪ ከሆነ ይሰጣል ማለት ነው። ከዚያ ውጭ ማስተርስ ኢን ዴቨሎፕመንት ኢኮኖሚክስ የሚል አለ። በተመሳሳይ ይህን ከፍታችሁ መግባት አለባቸው። ስሞል ኢንተርፕራይዝ ፕሮሞሽን ኤንድ ትሬኒንግ የሚባል ፕሮግራም አለ። የኤምቢኤ ነው፣ ማስተርስ ኢን ቢዝነስ አድሚኒስትሬሽን። ዴቨሎፕመንት ኮርፖሬሽን የሚል አለ። በዴቨሎፕመንት ማኔጅመንት የማስተርስ ፕሮግራም አለ። ከዚህ ላይ ልክ እነዚህ ዝርዝሮችን እየገባችሁ በጤና ዘርፎች አለ። ከዚህ ላይ እንደምትመለከቱ በሜዲሲን እና በፐብሊክ ሄልዝ፣ በሶሻል ሳይንስ ዘርፎች፣ በኤጁኬሽን ኤንድ ሎ፣ በሚዲያ ስተዲስ፣ በናቹራል ኤንድ ኢንቫይሮንመንታል ሳይንስ፣ በአግሪካልቸር ኤንድ ፎሬስት ሳይንስ፣ በሪጂናል ኤንድ አርባን ፕላኒንግ በእነዚህ ዘርፎች አለ ማለት ነው። በኢንጂነሪንግ ኤንድ ሪሌትድ ሳይንስ ዘርፎች ከዚህ ላይ እንደምትመለከቱት በሃይድሮሊክስ፣ በቴክስታይል ኢንጂነሪንግ፣ በዋተር ሪሶርስ ኤንድ ኢንቫይሮንመንታል ማኔጅመንት፣ በሌሎችም በሰስቴኔብል ሪኒዌብል ኢነርጂ በእነዚህ ዘርፎች አፕላይ ማድረግ ትችላላችሁ። ስለዚህ ሊንኩ ክሊኬብል ሊንክ ነው። እየገባችሁ እያንዳንዱ ሪኳየርመንት አሁን ባሳያችሁ መሰረት አፕላይ ማድረግ አለባችሁ። ስለዚህ ይህን ዕድል ተጠቀሙበት። ጉድ ላክ